ሶፍት ኤክሴላችን ውስጥ ካስተም ሊስት ላይ ዲፔንድ በመሆን እንዴት አድርጋችሁ ዳታችሁን ሶርት ማድረግ እንደሚችሉ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻ ተከታተሉ። ከእናንተ የሚጠበቀው ግን ቪዲዮ ላይክ እና ሼር እንዲሁም ደግሞ አምስት ጊዜ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉኝ። ኦኬ እንበልና አሁን መንዝ ከጃንዋሪ ጀምሮ እስከዚህ ነው ያለው። ግን እንደ ፈረንጆቹ እናስብና ከጁላይ ጀምሮ በዚህ መልኩ ዳቴን እንዲያስቀምጥልኝ ነበር ፈለጉ። ስለዚህ ምን አደርጋለሁ? መጀመሪያ ላይ ይሄኛው ኦርደር ካስተም ሊስት ውስጥ አስገባለሁ። እዚህ ጋር ልምጣና ከዚህ በፊት እንዳሳያችሁ እዚህ ጋር መጥቼ ከዛም በኋላ አድቫንስ ውስጥ ልግባና አድቫንስ ውስጥ ከገባው በኋላ ምን አረጋለሁ? ኤዲት ካስተም ሊስት የሚለው አለ። ከዛ ምን አረጋለሁ? እዚህ ጋር መጥቼ ይሄኛውን ሊስት ሴሌክት አድርጌ እሰጣለሁ ማለት ነው። ይሄኛውን ሊስት ሴሌክት አድርጌ እሰጣለሁ። ከዛ ኢምፖርት አደርጋለሁ። ከዛም በኋላ ኦኬ ይለዋለሁ ማለት ነው። እንዲህ ካረኩት በኋላ ምንድነው የማረገው? ይሄኛውን ሴሌክት አድርጌ ዳታ ውስጥ ገባና እዚህ ጋር መጥቼ ሶርት ይላለሁ። ከዛም በኋላ ይሄኛው ሶርት ባይ መንዝ በመንዝ አይደለም ከጁላይ በኋላ ጀምሮ ሴሌክት እንዲያደርግልኝ ወይ ደግሞ ሶርት እንዲያደርግልኝ የምፈልገው። ከዛ ኦርደሩ ኤ ቱ ዜድ ዜድ ቱ እዚህ ጋር ምን የምትላለች ካስተም ሊስት የምትላለች እሷን ሴሌክት አደርጋለሁ። ከዛም በኋላ ቅድም ያስገባናት ይኸው ከጁላይ ጀምሮ ያለውን እሷን ይመርጥና ከዛም በኋላ ኦኬ ይለዋለሁ ማለት ነው። ከዛ እዚህ ጋር መጥቼ ኦኬ ይለዋለሁ ማለት ነው። አስቡት፣ አያችሁ ከጁላይ ጀምሮ በዚህ መልኩ ሶርት አድርጎልናል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ ካስተም ሊስት በመጠቀም ዳቶቻችሁንም ሶርት ማድረግ ትችላላችሁ። የቪዲዮ አሪፍ ሆኖ ካገኛችሁት ቪዲዮን ላይክ እና ሼር እንዲሁም ደግሞ አምስት ጊዜ ኮፒ ሊንክ እና ሪፖስት እያደረጋችሁ ለዚህ ቤት አዲስ ከሆናችሁ ደግሞ ቤትን ፎሎ እያደረጋችሁ እንደዚህ አይነት ትምህርቶችን በነጻ መማር ትችላላችሁ። ቪዲዮ